ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ መረጃዎችን በዛሬ ፕሮግራማችን ላይ አካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን በርከት ያሉ ሀሳቦችን ወደ እናንተ የምናደርስ ይሆናል። ውድ ቤተሰቦቻችን ከነዚህ መካከል ትላንትና የተደረጉ ጨዋታዎች ያሉ፣ በትልልቆቹ የአውሮፓ ሊጎች የተደረጉ መርሃ ግብሮች ያሉ፣ በተወዳጁ እንግሊዝ ፕሪምየር ሊግም ጭምር አርሰናል ትላንትና ጨዋታውን አድርጓል። የእነሱን የጨዋታ ውጤቶች እናነሳለን። ከሀገር ውስጥ አቡበከር ናስርን የተመለከተ አዲስ መረጃን ሰምተናል። እሱንም እናጋራችኋለን። ከዛ በተጨማሪ ግን ሌሎች ስፖርታዊ ጉዳዮችን የምናነሳለን። ከዝውውር ጉዳዮች ጋር በተያያዘ ሰፋ ያሉ ነጥቦችን የምናነሳ ነው የሚሆነው። ብቻ እናንተ እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። በቀጥታ ወደ ዛሬ ፕሮግራማችን ነው ከመሸጋገሪያ በኋላ የምናመራው። ከሀገር ውስጥ ጉዳዮቻችን ነው እንግዲህ የዛሬ ፕሮግራማችንን የምንጀምረው። ከሀገር ውስጥ ደግሞ አቡበከር ናስርን የተመለከተ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ፊትነሱ እንዳይስተካከል ያደረገው ላይፍ ስታይሉ ነው ይላል የቀድሞው የማሜሎዲ ሰንዳውንስ ተጫዋች ደቡብ አፍሪካዊ ኮኬስቶ ነው ይህንን ሀሳብ የሰጠው። ከደቡብ አፍሪካ እንግዲህ ኪክኦፍ መጋዚን ጋር ባደረገው ቆይታ አቡበከር ናስር ፊትነሱን እንዳያስተካክል ያደረገው ላይፍ ስታይሉ ነው ሲልም ነው የተጫዋች ሀሳቡን የሰጠው። እሱ ስለ ኳስ በደንብ ገብቶታል። በማሜሎዲ ሰንዳውንስ ብዙ ነገሮችን ይጨምራል ብዬ አስቤ ነበር። ስለ እሱ ሳስብ ዝብርቅርቅ ያለ ስሜት ይሰማኛል። ምክንያቱም እሱ እንግዲህ ሀሳቡ አለው ወይም ደግሞ ትልቅ ተጫዋች እንደሆነ አውቃለሁ፣ ደግሞ በጣም ወደዋለሁ። አዎ እንደማስበው ላይፍ ስታይሉ ፊትነሱን እንዳያስተካክል አድርጎታል። ያም ሆኖ ግን አሁኑ ታለንትም እንዲሁ ብቃቱም አለው። ይህን የመሰለ ልጅ ኳስ ሳይጫወት እንግዲህ ቁጭ ማድረግም የሚሆን ነገር አይደለም። ስለዚህም ይሄ ልጅ መጫወት አለበት ሲልም ጭምር ነው እንዲሁ የተናገረው። ታለንቱ አሁንም እንዳለው አምናለሁ። ይህንን የመሰለ ልጅ ኳስ ሳይጫወት ቁጭ ማድረግ ብክነት ነው። እንደምንም ተብሎ ልጁ ወደ ጨዋታ የሚመለስበት መንገድን መፈለግ ያስፈልጋል ሲል ነው ይሄው ተጫዋች የተናገረው። በሌላ በኩል ኪክኦፍ መጋዚን አሁን በውሰት ካለበት የሱፐር ስፖርት ዩናይትድ የውስጥ ምንጮች ስለ ቀጣይ የአቡበከር ናስር የክለቡ ቆይታ ተጠይቆ ምላሹን ሲሰጥም እሱ የእኛ ተጫዋች አይደለም፣ በስኳዳችን ያለው የውጭ ተጫዋች ኮታ ሙሉ ነው። ከባለፈው የኢንተርናሽናል ብሬክ በኋላ የት እንዳለ አናቅም ሲሉ ነግረውኛል ብለዋል። ከዚህ በፊት የቀድሞው የክለቡ አሰልጣኝ ተመሳሳይ ነገር ተናግረው እንደነበር ይታወሳል። በሌላ በኩል የደቡብ አፍሪካው ሚዲያ ዘክራቨን አቡበከር ናስርን ለመውሰድ ድሮም እንግዲህ ፈላጊ የነበረው ካይዘር ቺፍስ አሁንም እንግዲህ ፍላጎት እንዳላቸው ለተጫዋቹ ቅርብ የሆኑ ሰዎች ነግረውኛል ሲል ነው ኪክኦፍ መጋዚን መረጃውን ያጋራው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ። በአውሮፓ ታላላቅ ሊጎች ትላንትና የተደረጉ የተለያዩ ጨዋታዎች ያሉ፣ በእንግሊዝ፣ በጣሊያን፣ በስፔን የተደረጉ በርከት ያሉ መርሃ ግብሮች ያሉ። እነሱን የጨዋታ ውጤቶች ነው ወደ እናንተ የምናደርሰው። የእንግሊዝ ፕሪምየር ሊግን በማስቀደምን ጀምር። ትላንትና አርሰናልና ክሪስታል ፓላስ ጨዋታቸውን ያደርገዋል። አርሰናሎች እንግዲህ በትላንትናው ጨዋታ ላይ በተለይ በቀጣዩ ሳምንት ከፓሪስ ሰን ዠርሜን ጋር ወሳኝ የሚባል የአውሮፓ ቻምፒየንስ ሊግ ጨዋታ አለባቸውና ወሳኝ የሚሏቸውን ተጫዋቾች እንግዲህ በትናንትናው ጨዋታ ላይ አብዛኞቹን ተጠቅመዋል። በእርግጥ ነገር ግን እንደ ቡካዮ ሳካ እንደ ሌሎች ተጫዋቾችን ያልተጠቀሙበትን አጋጣሚ ተመልክተናል። ነገር ግን አብዛኞቹ በቋሚ አስተላለፍ ውስጥ መካተት ችለዋል። በትላንትናው ጨዋታ ላይ እንግዲህ አርሰናል 2-2 በሆናቸው ውጤት ነው ማጠናቀቅ የቻለው። ጨዋታውን ማሸነፍ ያልቻለበትን አጋጣሚ ትናንትና ተመልክተናል። በቋሚ አስተላለፍ ውስጥ ዳቪድ ራያ ነበር፣ ጃኮቭ ክቬር እና እንዲሁ ዊሊያም ሳሊባ በመሀል ተከላካይነት ተጣምረዋል። እንዲሁ ጁሪያን ቲምበር እና ሉዊስ ስኬሊም እንዲሁ በቦታቸው ነበሩ። ቶማስ ፓርቴ፣ ማርቲን ኦዴጋርድ ከዴክላን ራይስ ጋር በአማካይ ስፍራ ላይ ነበሩ። ሊያንድሮ ትሮሳርድ፣ ራሂም ስተርሊንግ እና ጋብሪኤል ማርቲኔሊ ትላንትና በቋሚ አስተላለፍ ውስጥ የተካተቱ የአርሰናል ተጫዋቾች ናቸው። የትላንትናው ጨዋታ ከብዙ አንግል ይጠበቅ ነበር። ነገር ግን አርሰናሎች እንግዲህ ከራሳቸው አንጻር ሳይሆን ከሊቨርፑል አንጻር ነው ትላንትናው ጨዋታ ሲጠበቅ የነበረው። እንግዲህ ሊቨርፑል ትላንትና ሻምፒዮን ለመሆን አርሰናል ሽንፈት ቢገጥመው ኖሮ የትላንትናውን ጨዋታ እንግዲህ አርሰናል ተሸንፈው ቢሆን ኖሮ ሊቨርፑል ሻምፒዮን መሆኑን የሚያረጋግጥበት ውጤት
ይመዘገብ ነበር። ነገር ግን ትላንትና የአቻ ውጤት መመዝገቡን ተከትሎ ሊቨርፑል በእርግጥ ስራ ቀሎለታል። በቀጣዩ ጨዋታ አቻ የሚያጠናቅቅ ከሆነ ሻምፒየን መሆኑን የሚያረጋግጥበት ውጤት እንዲሆን አድርጎታል። የትላንትናው የአርሰናል አቻ መውጣት ጨዋታው ላይ እንግዲህ አርሰናሎች የተሻሉ እንቅስቃሴዎችን ማድረግ ችለዋል፣ በኳስ ቁጥጥሩም ጭምር። በጎል ሙከራዎች ግን ወይም ደግሞ ወደ ጎል ሹቶችን በማድረግ ግን ክሪስታል ፓላስ የተሻሉ እንቅስቃሴዎችን በትላንትናው ዕለት ሲያደርጉ እንደነበር የተመለከትንበት ጨዋታ ነው። በትላንትናው ጨዋታ ገና ጨዋታው በተጀመረ 3ኛው ደቂቃ ላይ ነው ጃኮቭ ክቬር ከማርቲን ኦዴጋርድ የተሻገረለትን ኳስ በጭንቅላት በመቅጨት ኳስና መረብን ማገናኘት የቻለው። እንግዲህ አርሰናሎች በ3ኛው ደቂቃ ነው ቡድናቸውን በጃኮቭ ክቬር መሪ ማድረግ የቻሉት። ነገር ግን ለ27ኛው ደቂቃ ላይ ኤብሬቼ ኤዜ ጎል አስቆጥሮ ለክሪስታል ፓላስ ጨዋታው 1-1 ሆነ። እረፍት ከመውጣታቸው 3 ደቂቃዎች ቀደም ብሎ ደግሞ ሊያንድሮ ትሮሳርድ ትላንትናም ጎል አስቆጥሯል። ባለፉት 4 የፕሪሚየር ሊግ ጨዋታዎቹ 4ኛ ጎሉን ሆኖ ተመዝግቦለታል። ሊያንድሮ ትሮሳርድ ትላንትና ጎል ማስቆጠር ቻለም። ነገር ግን ጨዋታው ሊጠናቀቅ ጥቂት ደቂቃዎች በቀሩበት ሰዓት ዊሊያም ሳሊባ የተሳሳተውን ኳስ በመጠቀም ዣን ፊሊፕ ማቴታ ቡድኑን አቻ ያደረገበትን ጎል ቺፕ በማድረግ ከፔናልቲ ቦክስ ውጪ ማስቆጠር የቻለበትን አጋጣሚ ተመልክተናል። ዳቪድ ራያ መውጣቱን ተከትሎ እንግዲህ የተቆጠረ ጎል እንደሆነ የተመለከት ነው። እንግዲህ በአጠቃላይ የትላንትናው ጨዋታ አርሰናሎች ማሸነፍ አልቻሉም። 2-2 በሆነ አቻ ውጤት ነው የትላንትናውን ጨዋታ ማጠናቀቅ የቻሉት። እንግዲህ ሚኬል አርቴታ ከጨዋታው በኋላ የተለያዩ ሀሳቦቹን አንስቷል። በውጤትና ባሳየነው የሜዳ ላይ ብቃት ተበሳጭቻለሁ ነው ያለው። ጨዋታችን ወጥ በሆነ ብቃትና ጨዋታን ተቆጣጥረን መጫወት አልቻልንም። በአንዳንድ የመጫወቻ ቦታዎች ላይ ከደረጃ በታችን የተጫወት ነው። ይህ ደግሞ ፍጹም በቀጣይ ሊደገም የማይገባ የሜዳ ላይ ብቃት ነው ሲልም ጭምር ነው አሰልጣኝ ሚኬል አርቴታ ትላንትና ሀሳቡን የሰጠው። እንግዲህ አርቴታ አቻ ስለመውጣታቸው ሲናገር ጨዋታውን ይፈልግ የነበረው ነገር ማድረግ አልቻልንም። ለዚህም ደግሞ ብዙ ምክንያቶች ይኖራሉ። ባለፈው ያደረግነውን መድገም አልቻልንም። በውጤቱና ባሳየነው ከስታንዳርድ በታች ብቃትም ተበሳጭቻለሁ። በቀጣይ ጨዋታ እንግዲህ ማረም ያሉብንን ነገሮችም በፍጥነት አረመን እንመለሳለን ሲል ነው ሚኬል አርቴታ ሀሳቡን የሰጠው። የትላንትናው የአቻ ውጤት አርሰናል ዘንድሮ ያስመዘገበው 13ኛ የፕሪሚየር ሊግ አቻ እንደሆነ ነው እየተገለጸ የሚገኘው። ዘንድሮ በርከት ያሉ አቻዎችን በማስመዝገብ በፕሪሚየር ሊግ 2ኛ ደረጃ ላይ የተቀመጠ ቡድን ነው። አርሰናል ትላንትና ጨዋታውን 2-2 ነው ያጠናቀቀው። ከዚህ ጨዋታ ጋር በተያያዘ እንግዲህ የመርሲሳይዱ ክለብ ሊቨርፑል የሊጉን ዋንጫ ለ20ኛ ጊዜ ለማሸነፍ ከቀጣይ መርሃ ግብር 1 ነጥብ ብቻ ማሳካት ነው የሚጠበቅባቸው። በሊጉ 2ኛ ላይ የሚገኙት አርሰናሎች ትላንትና ከክሪስታል ፓላስ ጋር አቻ መለየታቸውን ተከትሎ ሊቨርፑል የሊጉን ዋንጫ ማሸነፋቸውን ለማረጋገጥ ቶተንሃምን ሲገጥሙ ሊያረጋግጡ እንደሚችሉ ነው የሚታመነው። ሊቨርፑል የሊጉን ዋንጫ ካሸነፉ በቀጣይ ጨዋታዎች ከቼልሲ፣ ከአርሰናል እንዲሁም ከቀሪ የሊጉ መርሃ ግብር ተጋጣሚዎቻቸው የክብር አቀባበል የሚደረግላቸዋል። ሊቨርፑል በቀጣይ የሊጉን መርሃ ግብር በሳምንቱ መጨረሻ እሁድ በሜዳው ከቶትናም ሆትስፐርስ ጋር ከምሽቱ 12 ሰዓት ከ30 ላይ እንደሚያደርግ ነው የወጣ መርሃ ግብር የሚያሳየው። በእነዛ ጨዋታዎች ላይ እንግዲህ አርሰናል እንግዲህ ትናንትና አቻ መውጣቱን ተከትሎ ለሊቨርፑል የተሻለ እድልም የሰጠበትን መንገድ ነው እየተመለከትን የምንገኘው። ሌላኛው እንግዲህ ትላንትና የተደረጉ በሌሎች ሊጎችም የተደረጉ ጨዋታዎች እንዲሁ ነበሩ። ትላንትና በጣሊያን ሴሪኤ ጨዋታዎች ነበሩ። ለምሳሌ ያክል ፊዮረንቲና ትላንትና ካግሊያሪን 2-1 በሆነ ውጤት ያሸነፈበት መርሃ ግብር ነበር። ላትሲዮ ዤንዋን 2-0 በሆነ ውጤት አሸንፈዋል። ፓርማ ዩቬንቱስን 1-0 ያሸነፈበት መርሃ ግብርም ትላንትና የተደረገ ነው። ቶሪኖና ኡዲኒዜ ደግሞ በቶሪኖ 2-0 አሸናፊነት ትላንትና የተጠናቀቀ ጨዋታ ነው። ትላንትና በጣሊያን ከተደረጉ ሌሎች መርሃ ግብሮች መካከል የኮፓ ኢታሊያ ጨዋታ አንደኛው ነው። የደርቢ ዴላ ማዶኒና ጨዋታ ትላንትና በኮፓ ኢታሊያ ተመልክተናል። ኤሲ ሚላን ይህንን ጨዋታ ድል አድርጓል። የሴሪኤው ክለብ ኤሲ ሚላን በኮፓ ኢታሊያ የተቀናቃኙን ኢንተር ሚላንን 3-0 ነው ማሸነፍ የቻሉት። ሉካ ዮቪች ትላንትና 2 ጎሎችን አስቆጥሯል። እንዲሁ ደግሞ ቲዣኒ ራይንደርስ የኤሲ ሚላንን የማሸነፊያ ግቦች ከመረብ ጋር ማሳረፍ የቻሉ ተጫዋቾች ናቸው። ኤሲ ሚላን በደርሶ መልስ ውጤትም 4-1 በሆነ ውጤት ኢንተር ሚላንን በመርታት ለኮፓ ኢታሊያ ፍጻሜ ማለፋቸውን ማረጋገጥ መቻላቸው ነው እየተገለጸ የሚገኘው። ድሉን ተከትሎ የሶስትዮሽ ዋንጫን የማሸነፍ ህልም የነበራቸው ኢንተር ሚላኖች ከጉዟቸው አስቀርተዋል። ሁለቱ ክለቦች በዘንድሮ የውድድር ዘመን 5 ጊዜ ሲገናኙ ኢንተር ሚላን ድል ማድረግ አልቻለም። የኮፓ ኢታሊያ የፍጻሜ ውድድር በኤሲ ሚላንና በቦሎኛ ወይም የቦሎኛና የኢምፖሊ አሸናፊ
ጨዋታው የሚደረግ ነው የሚሆነው። ኤሲ ሚላን ወደ ቀጣዩ ዙር ማለፉን ያረጋገጠበትን ውጤት ነው ትላንትና ማስመዝገብ የቻለው። በስፓኒሽ ላሊጋም ትላንትና የተደረጉ ጨዋታዎች ያሉ። ሲጠበቅ የነበረው ጨዋታ የሪያል ማድሪድ መርሃ ግብር ነው። ሪያል ማድሪድ ትላንትና ተቸግሮም ቢሆን ጨዋታውን ማሸነፍ የቻለበትን አጋጣሚ ተመልክተናል። ትላንትናም 1-0 በሆነ ውጤት ነው የጠናቀቀው። ተከታታይ 3 ጨዋታዎችን 1-0 በሆነ ውጤት አጠናቋል። ይህም እንግዲህ ከ2020 በኋላ ለመጀመሪያ ጊዜ የተከሰተ ነው። እንግዲህ አሁን ላይ ሎስ ብላንኮቹ ጎል ለማስቆጠር እጅጉን እየተቸገሩ ነው የሚገኙት። በስፔን ላሊጋ የ33ኛ ሳምንት መርሃ ግብር ሪያል ማድሪድ ትላንትና ከሄታፌ ጋር ያደረገውን ጨዋታ 1-0 በሆነ ውጤት ነው ማሸነፍ የቻለው። የሎስ ብላንኮቹን ብቸኛ የማሸነፊያ ግብ አርዳ ጉሌር ከመረብ ጋር ማሳረፍ የቻለ ተጫዋች ነው። አርዳ ጉሌር በዘንድሮው የውድድር ዘመን በሪያል ማድሪድ 11 ጎሎች ላይ ቀጥተኛ ተሳትፎን ማድረግ የቻለም እንዲሁ ተጫዋች ያደርገዋል። ሪያል ማድሪድ ከላሊጋው መሪ ባርሴሎና ያላቸው የነጥብ ልዩነት ወደ 4 ማጥበብ የቻሉበትንም አጋጣሚ ነው እየተመለከትን የምንገኘው። ሪያል ማድሪድ 72 ነጥቦችን ሰብስቦ ሁለተኛ ደረጃ ላይ ሲቀመጥ፣ ሄታፌ በ39 ነጥቦች 12ኛ ደረጃ ላይ የተቀመጠበትን እድል ነው ትላንትና እንዲሁ ማድረግ የቻለው። በቀጣይ እሁድ ራዮ ቫይካኖ ከሄታፌ ጋር ጨዋታቸውን ያደርጋሉ። በአንጻሩ ሪያል ማድሪድ እና ባርሴሎና በኮፓ ዴል ሬ ቅዳሜ ፍጻሜ ጨዋታቸውን የሚያደርጉ ነው የሚሆነው። ሪያል ማድሪድ ትላንትና ተጫዋቾቹ ጉዳት አጋጥመውታል። በአሰልጣኝ ካርሎ አንቸሎቲ የሚሰለጥነው ሪያል ማድሪድ በትላንትናው ጨዋታ 2 ተጫዋቾቹን በጉዳት ምክንያት አጥተዋል። ሎስ ብላንኮቹ ኤድዋርዶ ካማቪንጋን እና ዳቪድ አላባን ነው በጉዳት ያጡ ሲሆን ለተጠባቂው የኤል ክላሲኮ መርሃ ግብር መድረሳቸው በጣም አጠራጣሪ ሆኗል። በጉዳዩ ላይ ከጨዋታው በኋላ አስተያየታቸውን የሰጡት ካርሎ አንቸሎቲ ለባርሴሎናው ጨዋታ ይደርሳሉ ተብሎ አይጠበቅም የሚል ምላሽን ነው የሰጡት። ሪያል ማድሪድ እና ባርሴሎና በኮፓ ዴል ሬ ፍጻሜ ቅዳሜ ምሽት 5 ሰዓት ላይ መርሃ ግብራቸውን የሚያደርጉ ነው የሚሆነው። አሁን ላይ እንግዲህ በዚህ ጨዋታ ላይ በተለይ ከባርሴሎና ጋር በሚያደርጉት የኮፓ ዴል ሬ ፍጻሜ ጨዋታ ላይ ኤድዋርዶ ካማቪንጋን በግራ መስመር ተከላካይነት ይጠቀሙታል የሚሉ መረጃዎች ትላንትና ሲወጡ ነበር። ነገር ግን ተጫዋቹ በትላንትናው ጨዋታ ጉዳት ማስተናገዱን ተከትሎ እቅዳቸው እንደከሸፈባቸው ነው እየተገለጸ የሚገኘው። በሌሎች የስፓኒሽ ላሊጋ መርሃ ግብሮች አትሌቲኮ ቤልባው ትላንትና በሳን ማሜስ አትሌቲክ ቤልባው ትላንትና ላስ ፓልማስን አስተናግዶ 1-0 በሆነ ውጤት ነው ማሸነፍ የቻለው። ኢኒያኪ ዊሊያምስ ብቸኛውን ጎል ማስቆጠር የቻለ ተጫዋች እንደሆነ ትላንትና ተመልክተናል። በዚህም 1-0 በሆነ ውጤት ነው ጨዋታው ትላንትና የተጠናቀቀው በአትሌቲክ ቤልባው አሸናፊነት። በትላንትናው ጨዋታ ላይ እንግዲህ ኦይሃን ሳንሴት ጉዳት ገጥሞታል የሚሉ መረጃዎች እየወጡ ይገኛሉ። 22ኛው ደቂቃ ላይ ትላንትና ተቀይሮ ሲወጣ ተመልክተናል። ዘንድሮ በአትሌቲክ ቤልባኦ ቤትም እጅግ አስደናቂ ተጫዋች እንደሆነ የምናስታውሰው ነው ኦይሃን ሳንሴት። በትላንትናው ጨዋታ ላይ ግን ጉዳት ገጥሞት 22ኛው ደቂቃ ላይ ተቀይሮ ለመውጣት ተገዷል። ይህም እንግዲህ በቀጣይ እንግዲህ ከማንቸስተር ዩናይትድ ጋር ጨዋታ እንዳላቸው ይታወቃልና ምናልባት በዛ ጨዋታ ላይ ይደርሳሉ የሚሉ ጥያቄዎች እየተነሱ እንደሚገኙ ነው ዘገባዎች እያሳዩ የሚገኙት። መጠነኛ ጉዳት ገጥሞት የነበረው ኒኮ ዊሊያምስ ግን በትናንትናው ጨዋታ ላይ ተቀይሮ ገብቶ ጨዋታ ማድረግ መቻሉን እንዲሁ ተመልክተናል። ሌላኛው በስፓኒሽ ላሊጋ ትናንትና የተደረጉ ሌሎች መርሃ ግብሮችም ነበሩ። ሴልታ ቪጎ ቪያሪያልን 3-0 አሸንፏል። ዲፖርቲቮ አላቬስ ደግሞ ሪያል ሶሴዳድን 1-0 በሆነ ውጤት ያሸነፈበት መርሃ ግብር ትላንትና እንዲሁ የተደረጉ ናቸው። ዛሬም ጨዋታዎች ይቀጥላሉ። በስፓኒሽ ላሊጋ ዛሬ ኦሳሱና እና ሲቪያ፣ ሌጋኔሽ እና ዢሮና፣ አትሌቲኮ ማድሪድ እና ቫያካኖ፣ ሪያል ቤቲስ እና ቫያዶሊድ ዛሬ የሚያደርጓቸው መርሃ ግብሮች የሚጠበቁ ናቸው። በዋንዳ ሜትሮፖሊታኑ አሬና አትሌቲኮ ማድሪድ ከራዮ ቫይካኖ የሚያደርጉት ጨዋታ ምሽት 4:30 ላይ የሚደረግ መርሃ ግብር እንደሆነ ነው የወጣው መርሃ ግብር የሚያሳየው። የትናንትና ጨዋታዎች እነዚህ ናቸው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናንሳ። ዩሮፓ ሊግ ፍጻሜ መድረስ እንፈልጋለን ብሏል ሜሰን ማውንት። የማንቸስተር ዩናይትድ ተጫዋች የሆነው ሜሰን ማውንት በቀሪ የጨዋታ መርሃ ግብሮች ላይ ለቡድኑ ሙሉ ግልጋሎቱን መስጠት እንደሚፈልግ ነው የገለጸው። በቂ የመጫወቻ ጊዜ በቀሪ የውድድር ጊዜ ላይ ያስፈልገኛል ያለው ሜሰን ማውንት በሁሉም ጨዋታዎች ላይ መኖር እፈልጋለሁ ሲልም ተደምጧል። በተጨማሪም ቡድኑ በዩሮፓ ሊግ እስከ ፍጻሜ እንደሚጓዝ በመጠቆም በዩሮፓ ሊግ ፍጻሜ መጫወት አለብን፣ እቅዳችን ይህ ነው ሲልም ተደምጧል። በቀሪ የጨዋታ መርሃ ግብር ቡድኑ የተሻለ ደረጃን ይዞ እንዲያጠናቅቅም የተሻለውን ሁሉ እንደሚያደርግም ጭምር ነው ሜሰን ማውንት የተናገረው። ከጉዳት የማገገም ሂደቴ ከባድ ነበረ፣ ሆኖም ግን በቶሎ ወደ ልምምድ ለመመለስና ቡድኑን ለመቀላቀል ማድረግ ያሉብኝን ነገሮች በሙሉ አድርጌያለሁ ብሏል ሜሰን ማውንት። ወደ ምርጥ ብቃቴ ለመመለስም አሁንም ስራዬን አላቆምኩም። በዚህ ሰዓት በደንብ እንግዲህ ጥሩ ጊዜ ላይ
ጥሩ ስሜት እየተሰማኝ ነው። ሩበን አሞሪም እኔን ሲያሞግሰኝ መስማቴ ለኔ ትልቅ ትርጉም አለው። እኔ ጠንክሬ እንድሰራም ያነሳሳኛል ሲልም ጭምር ነው ሀሳቡን የሰጠው። ሁሉም ነገር ቀስ በቀስ በመገንባት ላይ ነው። የነገሮች አሁን ላይ እንግዲህ አውንታዊ መልክ ላይም ይገኛሉ የሚል እምነት አለኝ ሲልም ጭምር ነው እንዲሁ የተናገረው። በእያንዳንዱ ጨዋታ ቡድናችን በሁሉም ቦታዎች ትንሽም የሚባል ቢሆን መሻሻል እያሳየን እንገኛለን። በዩሮፓ ሊግ የፍጻሜ ጨዋታ ላይ የመሳተፍ ግዴታ አለብን። በዚህ ብቻ ሳይሆን በፕሪሚየር ሊጉ ላይም በምንችለው ደረጃ አመቱን በጥሩ መልኩ ልንጨርሰው ይገባል ብሏል። 100% ወጥነት ማሳየት እንዳለብኝ ግልጽ ነው። በተጨማሪም ወጥ የሆነ የጨዋታ ጊዜም ላገኝ ይገባኛል ብዬም አስባለሁ። ከአሁን ጀምሮ እስከ ውድድር አመቱ መጨረሻ በእያንዳንዱ ጨዋታ ላይ መሳተፍ እፈልጋለሁ። በተጨማሪም በውድድር አመቱ ወሳኙ የክለባችን ማለትም በዩሮፓ ሊግ የፍጻሜ ጨዋታ ለቡድን የግልጋሎት መስጠት እፈልጋለሁ ሲል ነው ሜሰን ማውንት ሀሳቡን የተናገረው። የማቲያስ ኮኛህና የሊያም ዴላፕ አጠቃላይ የዝውውር ሂሳብ 92.5 ሚሊዮን ዩሮ እንደሚደርስ የሚጠበቅ ሲሆን እንግዲህ ማንቸስተር ዩናይትዶች አሁን ላይ ለሌሎች ክለቦችም በውስጥ ሰጥቷቸው ከሚገኙ ተጫዋቾች ማለትም ከጄደን ሳንቾ፣ ከማርከስ ራሽፎርድ እና አንቶኒ ሽያጭም የዝውውር ሂሳቡን ለማሟላትም ይሞክራል ተብሎ እንደሚጠበቅ ነው ሳሙኤል ሎሃረስት መረጃውን ያጋራው። ማርከስ ራሽፎርድ በዩናይትድ ቤት አሁንም እድል እንዳለው ያምናል። የካሪንግተኑ ምሩቅ ማርከስ ራሽፎርድ ወደ ዩናይትድ ተመልሶ ቦታውን መልሶ ለማግኘትም በሩ ሙሉ በሙሉ አልተዘጋም የሚል እምነት አለ። ማርከስ ራሽፎርድ በኦልትራፎርድ ወደፊት እድል እንዳለው ሙሉ እምነት አለው። የስፔኑ ኃያል ክለብ ባርሴሎና የተጫዋቹን ሁኔታ አሁንም ድረስ መከታተሉን ቀጥሏል። ማርከስ ራሽፎርድ ማንኛውንም የዝውውር ጥያቄ ለማዳመጥ ዝግጁ እንደሆነና በውድድር ዘመኑ መጨረሻ ላይም ውሳኔ እንደሚሰጥም አብሮ ተዘግቧል ነው የተባለው። የጣሊያኑ ክለብ ኢንተር ሚላን ማታያስ ደሊትን የማስፈረም ፍላጎት አላቸው። በተጨማሪም ክለቡ ለቀጣዩ የውድድር ዘመን በውሰትም ቢሆን ተጫዋቹን ለማዞር እያሰቡ ነው። ነገር ግን ማንቸስተር ዩናይትዶች ይህንን ተጫዋች እንደ ወሳኝ ተጫዋቾቻቸው ነው የሚያዩት። በተለይ አሰልጣኝ ሩበን አሞሪም ከመጣ በኋላ የቡድኑ ወሳኝ ተጫዋች ከሆኑት መካከል አንደኛው ነው ማታያስ ደሊት። አሁን ላይ በጉዳት ላይ ቢገኝም ነገር ግን ኢንተር ሚላኖች ይህንን ተጫዋች ማስፈረም እንደሚፈልጉ ነው ቱቶ መርካቶ መረጃውን ያጋራው። ዩናይትድ ሌላ ታዳጊ ተጫዋች ለማስፈረም ተቃርበዋል። ማርከስ ራሽፎርድን ዳግም ለዩናይትድ ሊጫወት የሚችልበት እድል አለ። ማንቸስተር ዩናይትድ የ18 ዓመቱን ታዳጊ የሌ ሃቬሬ የፊት መስመር ተጫዋች የሆነው ኤንዞ ካናቢክን ለማስፈረም መቃረቡን ነው እየተገለጸ የሚገኘው። የማንቸስተር ዩናይትድ ምልመላ ክፍል ኃላፊ የሆኑት ክሪስቶፈር ቪቬል የወጣቱ ተጫዋች ዝውውር እውን እንዲሆንም ከፍተኛ ጥረት ላይ እንደሚገኙ ነው መረጃዎቹ የሚጠቁሙት። በሌላ መረጃ ደግሞ እንግሊዛዊው የመስመር አጥቂ የሆነው ማርከስ ራሽፎርድ በመጪው ክረምት በአስተን ቪላ ቤት ያለው የውሰት ውል ሲያበቃ ምናልባት ወደ ማንቸስተር ዩናይትድ ተመልሶ ሊጫወት የሚችልበት እድሉ እንዳለ ነው የሚነገረው። ተጫዋቹን አሁንም ቢሆን እንግዲህ ለማንቸስተር ዩናይትድ የመጫወት ፍላጎት እንዳለው ነው የሚነገረው። በዩናይትድ ቤት ጠንክሮ መስራት፣ ቦታውን ማስከበርም ይችል እንደሆነ ያስባል ብሏል ስካይ ስፖርት በመረጃው። ዩናይትዶች የዝውውር ጥያቄን ለማቅረብ በዝግጅት ላይ ናቸው። ማንቸስተር ዩናይትዶች እጅጉን እየተቸገረበት ካለው የፊት መስመር ቦታ ለወደፊቱ መፍትሄ ለማግኘት ወደ ገበያው ለመውጣት እንግዲህ ዝግጅት ካደረጉ ሰነባብተዋል። ዩናይትዶች እንግዲህ በዚህም የፊት መስመር ቦታ ላይ ከመለመሏቸው እናም ሊስት ውስጥ ስማቸው ከሰፈሩ ተጫዋቾች መካከል አንደኛው ንብረትነቱ የናፖሊ የሆነው አሁን ደግሞ በቱርክ እየተጫወተ የሚገኘው ቪክተር ኦስሜን አንደኛው ነው። ዩናይትዶች ከቪክተር ኦስሜን ጋር ባደረጉት ድርድር ላይ ከፍተኛ መሻሻል እንግዲህ ማሳየታቸው የሚታወስ ሲሆን እንዲሁም ደግሞ በኮንትራት ውል ዙሪያም በቅርቡ ከስምምነት እንደሚደርሱም ነው የሚጠበቀው። አሁን ላይ በወጣ መረጃ መሰረት ማንቸስተር ዩናይትዶች ይህንን ተጫዋች እንግዲህ ለማስፈረም ለጣሊያኑ ክለብ 40 ሚሊዮን ፓውንድ ሊያቀርቡ ነው። ነገር ግን የኔፕልሱ ክለብም ከተጫዋቹ ዝውውር 64 ሚሊዮን ፓውንድ የውል ማፍረሻ ይፈልጋሉ ተብሎ ነው የሚታሰበው። ዘገባው የጣሊያኑ ተነባቢ ጋዜጣ ካልቺዮ መርካቶ ነው። አሊሃንድሮ ጋርናቾ ማንቸስተር ዩናይትድን ሊለቅ ይችላል። ማንቸስተር ዩናይትድ በክረምቱ የዝውውር ገበያ ላይ የሚኖረውን እንቅስቃሴ ለማጠናከርና በሚኖረው የቡድን ግንባታ ላይ ይረዳቸው ዘንድም የክለቡ አመራሮች ጋርናቾን ለመሸጥ ፈቃደኞች ናቸው ብለዋል አሌክስ ክሩክስ በመረጃው። ማንቸስተር ዩናይትድ ጄምስ ማኬቲንም በቅርበት ከሚከታተሉ ክለቦች አንደኛው ነው። ይሄ እንግዲህ የ22 ዓመቱ የአጥቂ አማካይ ከሲቲ ጋር ያለው ኮንትራት በ2026 ክረምት የሚያበቃ ሲሆን ተጫዋቹ የጨዋታ ጊዜ ማግኘት እንደሚፈልግ መረጃው አብሮ ገልጿል። ስለዚህ ማንቸስተር ዩናይትድን ፍላጎት አላቸው። የዚህ ተጫዋች ዋነኛ ፈላጊ ግን የሻቪ አሎንዞ ባየር ሌቨርኩዘን እንደሆነ ነው መረጃዎች የሚወጡት።
አርሰናልን የተመለከቱ መረጃዎችን እናንሳ። አርሰናል የተጫዋቹን ውል ለማራዘም ንግግር ጀምሯል። የሰሜን ለንደኑ ክለብ አርሰናል የመሃል ሜዳ ተጫዋቹን ቶማስ ፓርቴን ኮንትራት ለማራዘም ነው ንግግር መጀመራቸውን ዘ አትሌቲክ ያስነብበው። የ31 ዓመቱ ቶማስ ፓርቴ ኮንትራት በአመቱ መጨረሻ የሚጠናቀቅ እንደሆነ ይታወቃል። ክለቡና አሰልጣኙ ሚኬል አርቴታ እንግዲህ ውሉን የማራዘም ፍላጎት እንዳላቸው ነው የተገለጸው። በተለይ ዘንድሮ ባሳየው ወጥ የሆነ አቋም ቶማስ ፓርቴ በአርሰናል እጅግ ወሳኝ ከሆኑ ተጫዋቾች መካከል አንደኛው መሆኑን አስመስክሯል። ጋናዊው ቶማስ ፓርቴና ቤተሰቡ በለንደን ባለው ቆይታም ደስተኛ መሆናቸው ነው እየተገለጸ የሚገኘው። ቶማስ ፓርቴ በክለቡ ለአንድ ወይም ለሁለት ዓመታት የሚያቆየውን ኮንትራት በቅርብ ይፈራረማል ተብሎ ነው አሁን ላይ የሚጠበቀው። አትሌቲኮ ማድሪድ፣ ባርሴሎና የዚህ ተጫዋች ፈላጊዎች እንደሆኑ እንዲሁ የሳዑዲ ክለቦችም የዚህ ተጫዋች ፈላጊዎች እንደሆኑ ሲገለጽ ነበር። ነገር ግን ተጫዋቹን በአርሰናል ለማቆየት አርሰናሎች ድርድር ለመጀመር ፍላጎት እንዳላቸው ነው የሚገለጸው። ሚኬል አርቴታ የአትሌቲኮ ቤልባውን ድንቅ የአጥቂ አማካይ የሆነው ኦይሃን ሳንሴትን የቡድኑ የመሃል ክፍልን ያጠናክርልኛል ብሎ ከሚመለከታቸው ተጫዋቾች አንደኛው ምርጫ ውስጥ እንደሚገኝበት የሚያሳዩ መረጃዎች ወጥተዋል። አማካዩ በ24 የላሊጋ ጨዋታዎች 15 ግቦችን ማስቆጠር የቻለም ልብ በሉ የአማካይ ስፍራ ተጫዋች እንደሆነ ነው ኤል ናሲዮናል መረጃውን ያጋራው። ዌስትሃም ዩናይትድ መሐመድ ቁዱስን በክረምቱ መሸጥ ይፈልጋሉና የገንዘብ ችግራቸውንም ለመቅረፍ ሲሉ ይህንን ተጫዋች ይሸጡታል። ስለዚህ አርሰናል፣ ቸልሲና ሊቨርፑል ደግሞ ሶስቱም የዚህ ተጫዋች ፈላጊዎች እንደሆኑ ነው ከቼንድ ኦፍ ሳይድ መረጃውን ያጋራው። አርሰናል የማርቲን ዙቤሜንዲን ዝውውር ከሞላ ጎደል አጠናቋል። እጅጉንም ተቃርቧል። አንድሪያ ቤርታ በመጪዎቹ ሳምንታት ሁሉንም ነገር ለመጨረስ ይፈልጋል። የቅርብ ግንኙነቶችም ስኬታማ ነበሩ። ዙቤሜንዲ በለንደን እድሉን መሞከርም ቅድሚያ ሰጥቶታል ተብሎ ነው የሚታሰበው። እንግዲህ በቅርቡ ንግግር ያደርጋል ተብሎ እንደሚጠበቅም ጭምር ነው መረጃዎች እያሳዩ የሚገኙት። ጆርጂኒዮ በክረምቱ የዝውውር መስኮት በነፃ ዝውውር አርሰናልን እንደሚለቅ ይጠበቃል። የብራዚሉ ክለብ ፍላሚንጎና የሳዑዲ ክለቦችም እሱን ለማስፈረም ፍላጎት እንዳላቸው ነው እየተዘገበም የሚገኘው እንደ ፋብሪሲዮ ሮማኖ መረጃ ከሆነ። ተጫዋቾች መጫወት ሲፈልጉ ማጫወት አለብን ብሏል ሚኬል አርቴታ በዘገባው። የአርሰናሉ አሰልጣኝ እንግዲህ ሚኬል አርቴታ ቡካዮ ሳካ በፕሪሚየር ሊጉ ጨዋታዎች ላይ ያሳርፉታሉ የተብለው ለተጠየቁት ጥያቄ ምላሹን ሰጥቷል። ተጫዋቾቻችን ብቁና ዝግጁ ሲሆኑና መጫወት ሲፈልጉ መጫወት አለባቸው፣ እናም ጥሩ እንቅስቃሴዎችም ያሳዩናል ሲል ነው የተናገረው። ሲጫወት ጥሩ ነገር ከተሰማቸው ችግር የለውም። በተጫወቱት ቁጥር በአካል ብቃትና በስነ ልቦናዊ በኩልም እድገት እያሳዩ ይሄዳሉ ሲልም ነው የተናገረው። ዴክላን ራይስ ይናገራል። የውድድር ዓመቱ ሲጀመር ጀምሮ በዚህ ዓመት የቻምፒየንስ ሊግ ዋንጫን እንደምናሸንፍ አምነን ነበር። አሁን ወደ መዳረሻው እየተቃረብን እንገኛለን። እናም ይህንን ህልማችንን ለማሳካትም ቆርጠን ተነስተናል ሲል ነው ዴክላን ራይስ ሀሳቡን የተናገረው። ሊቨርፑልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። ሊቨርፑል የ22 ዓመቱን ዣቪ ሳይመንስን እየተከታተሉት ይገኛሉ። አረቢ ላይፕዚጎች በዚህ ክረምት ተጫዋቹን የሚሸጠው ከሆነ ከ65 እስከ 70 ሚሊዮን ዩሮ አካባቢም ይፈልጋል ብሎናል ስካይ ስፖርትስ በመረጃው። አሌክሲ ማካሊስተር ይናገራል። በሊቨርፑል ቤት ጥሩ ነኝ፣ እናም ምንም ፍላጎትም የለኝም። ስለዚህም ለክለቤ ትልቅ ክብር አለኝ። እናም ስለ ሌሎች ክለቦችም ማውራት አስፈላጊ ነው ብዬ አላምንም ሲልም ጭምር ነው አሌክሲ ማካሊስተር ሀሳቡን የሰጠው። ባለፉት ወራት ኢብራሂማ ኮናቴ ከሊቨርፑል ጋር ያለውን ውል በማደስ ሂደት ላይም ምንም አይነት መሻሻል አልታየም። ኮንትራቱ በሚቀጥለው ዓመት ክረምትም ያበቃል ተብሎ እንደሚጠበቅ ነው ሉዊስ ስቲል መረጃውን ያጋራው። ሚሎስ ኪርኬዝ የሊቨርፑል ከፍተኛ ወይም ዋነኛ ኢላማ ነው ሲል ሉዊስ ስቲል መረጃውን አጋርቷል። ሊቨርፑል ዳርዊን ኑኔዝ እና 4 ወይም 5 ተጫዋቾችን በአዲስ ተጫዋቾች መተካት ይፈልጋል ሲል ሉዊስ ስቲል መረጃውን ያጋራው ነው። ቸልሲን የተመለከቱ መረጃዎችን እናንሳ። ሮማን አብርሃሞቪች ዝምታቸውን ይሰብራሉ። የቀድሞው የቸልሲ እግር ኳስ ክለብ ባለቤት ሮማን አብርሃሞቪች ስለ ቸልሲ ክለብ ሽያጭና ተያያዥ ጉዳዮች በቅርቡ በሚወጣው መጽሐፋቸው ላይ እንደተናገሩት ተዘግቧል። ሮማን አብርሃሞቪች ከእንግዲህ የተለያዩ ነገሮች ጋር ባላቸው ግንኙነት የእንግሊዝ መንግስት ወደ ሀገሪቱ እንዳይገቡ ማገዳቸው የሚታወስ ነው። በዚህም ሮማን አብርሃሞቪች ክለቡን በ2.2 ቢሊዮን ፓውንድም ለአሜሪካዊው ባለሀብት ቶድ ቦህሊ መሸጣቸው ይታወሳል። ሮማን አብርሃሞቪች እንግዲህ በመጽሐፋቸው የሽያጭ ሁኔታዎችንና ተያያዥ ጉዳዮችን ማካተታቸውን የተነገረው የቸልሲ እግር ኳስ ክለብ ሽያጭና እገዳዎቹ የሚል ርዕስ እንዳለ የተገለጸው መጽሐፉ በቀጣይ ወር ለአንባቢያን ይደርሳል ተብሎም ይጠበቃል።
ማርክ ጉዩ ከዌስትሃም ዩናይትድ ጋር ባደረጉት ጨዋታ ላይ የደረሰባቸው የጭን ጡንቻ ጉዳት አገግመዋል። አሁን ትኩረቱ የእግር ጡንቻዎችን በማጠናከርና ከቡድኑ ጋር ደግሞ ወደ ልምምድ ለመመለስ ላይ ነው። በግንቦት ወር ላይ ለሚጠበቀው ብዙ ጨዋታዎችና ለዓለም ክለቦች ዋንጫም የመድረስ ተስፋ አለው። ነገር ግን ቸልሲ ለሱ በጣም እየተጠነቀቀ እንደሚገኝ ነው ሳይመን ጆንሰን መረጃውን ያጋራው። ቸልሲ የቦርንመስ ተጫዋች የሆነው ዴን ሆጅሰንን ለማስፈረም ቀዳሚ ሆነዋል። እናም የዓለም ክለቦች ሻምፒዮና ከመጀመሩ በፊት ዝውውሩን እንደሚያጠናቀቁትም ተስፋ ያደርጋሉ ብሎናል ሚጉኤል ነው በመረጃው ይህንን አጋራው። ሪያል ማድሪድ እና ሊቨርፑል ዴን ሆጅሰንን ለማስፈረም ከሚደረገው ፉክክር ግን ውጪ ሊሆኑ እንደሚችሉ የሚያሳዩ መረጃዎች እየወጡ ይገኛሉ። ዲያሪዮ አስ ባወጣው መረጃ መሰረት ዴን ሆጅሰን አሁን ላይ ቸልሲን በቁም ነገር እያሰበበት እንደሆነ ተነግሯል። ቸልሲ እስከ 7 ዓመት የሚደርስ ኮንትራትም የሚያካትት ፓኬጅ ለማቅረብም ፈቃደኞች ናቸው። ቸልሲ በአጥቂ ስፍራዎች ላይም አማራጮችን እየተመለከተ ሲሆን በመከላከል ላይ ግን ከፍተኛ ለውጥ እንደሚኖር ነው የሚጠበቀው። አሁን ላይ 3 የመረጃ ምንጮች ዲያሪዮ አስ፣ ዴይሊ ሜል እና ኢንዲፔንደንት በዴን ሆጅሰን ዝውውር እንግዲህ ቸልሲ ቀዳሚውና ተመራጭ እንደሆነ እየዘገቡ ነው። ቸልሲ ዓለም ዋንጫ ላይ ወይም የክለቦች የዓለም ዋንጫ በኋላ የ2025-26 የውድድር ዓመት ፕሪሚየር ሊግ ስለሚጀመር ከዛ በፊት ተጫዋቾችን ማስፈረም ነው የሚፈልጉት። የክለቦች ዓለም ዋንጫን እንደ ቅድመ ውድድር ዓመትን መዘጋጀት የሚያስቡበት ውድድር ከመጀመሩ በፊትም የሚፈልጓቸውን ተጫዋቾች ማስፈረም ይፈልጋሉ። በጣም ማጠናከር የሚፈልጉበት ቦታም 9 ቁጥር አጥቂ ነው እና ቀኝ እግር የግራ መስመር አጥቂና መሀል ተከላካይም የሚፈልጉት ቦታ እንደሆነ ሳይመን ጆንሰን ዘግቧል። በተከላካይ መስመር ላይ ማጠናከር የሚፈልጉት ደግሞ በዴን ሆጅሰን ጉዳይ ላይ እንደሆነ ይነገራል። ቤን ጃኮብስ እንግዲህ ከዚህ ጉዳይ ጋር መረጃውን አጋርተዋል። ቸልሲዎች የቦርንመዙን ተከላካይ ዴን ሆጅሰንን ለማስፈረም እየጣሩ ሲሆን ለክለቦች የዓለም ዋንጫ ውድድርም በጊዜ እንደሚያስፈርሙት ተስፋ አድርገዋል። ቦርንመዝ ፈጣን ስምምነት ያደርጋል ሲል የቶክ ስፖርት ጋዜጠኛ ቤን ጃኮብስ መረጃውን ያጋራል። ቸልሲዎች ኬናን ይልዲዝንም ማስፈረም ይፈልጋሉ። እናም በዝውውሩ ጉዳይ ላይ ተጫዋቹንም ዩቬንቱስንም ማነጋግረዋል ሲል ነው የፉት መርካቶ ጋዜጠኛ ሳንቲ አውና መረጃውን ያጋራው። ኤንዞ ማሬስካም ቸልሲ በዚህ ክረምት አዲስ አጥቂ እንዲያስፈርሙለት ይፈልጋል። ክለቡም እንግዲህ በተጨማሪ አዲስ የመስመር አጥቂ ማስፈረም እቅድም እንዳለው ነው የሚነገረው። በስካይ ስፖርት መረጃ መሰረት ደግሞ ቸልሲ ቡድኑን ለማጠናከር 9 ቁጥር አጥቂዎችንና ቀኝ እግር መስመር አጥቂዎችን ማስፈረም ይፈልጋል። በ9 ቁጥር አጥቂ ኢላማዎቹ ላይ ያሉት የኢፕስዊች ታውኑ ሊያም ዴላፕ፣ የአይንትራክ ፍራንክፈርቱ ሁጎ ኤኬቴኬ፣ የአርቢ ለብዚሹ ቤንጃሚን ሼስኮ፣ የሊሉ ጆናታን ዴቪድ እና ንብረትነቱ የናፖሊ የሆነው ቪክተር ኦስሜን የቸልሲ የ9 ቁጥር ኢላማዎች ናቸው። የመስመር አጥቂዎቹን ደግሞ ስንመልከት የማንቸስተር ዩናይትዱ አሌሃንድሮ ጋርናቾ፣ የቦሩሲያ ዶርትመንዱ ጄሚ ባይኖ ጌተንስ እንዲሁ ደግሞ የአትሌቲክ ቢልባው ኒኮ ዊሊያምስ የቸልሲ እጩዎች እንደሆኑ ነው የሚነገሩት። ኤንዞ ማሬስካ በመከላከል አደረጃጀት ላይ ክለቡ እየተሻሻለ እንደሆነ ይሰማዋል። ከፉልሃም ጋር ባደረገው ያለፉት ጨዋታም የፉልሃም ተጫዋቾች ከኛ ጎል በአማካኝ 31.5 ሜትር ርቀት ላይ ነበሩ ሲል ነው ኤንዞ ማሬስካ የተናገረው። ስለዚህም ይህንን ነገር እንግዲህ እየተሻሻለ እንደሆነ ይሰማዋል ተብሎ ነው የሚጠበቀው። ሪያል ማድሪድን ደግሞ የተመለከቱ መረጃዎችን እናንሳ። ሎስ ብላንኮቹ በሳምባው ኮከብ እምነት አላቸው። ሪያል ማድሪድ በብራዚላዊው ኮከብ ቪኒሲዮስ ጁኒየር ሙሉ እምነት አለው። በውድድር ዓመቱ መጨረሻ የተጫዋቹ ውልን ማደስ ይፋ ያደርጉታል ተብሎ ይጠበቃል። የሳዑዲ ክለቦች ተጫዋቹን ውል እንደሚጠናቀቅ ድረስም መጠበቅ ወይም ደግሞ ከሳምባው ልጅም ቪኒሲዮስ ጁኒየር ሌላ ተጫዋችን መፈለግ ይጠበቅባቸዋል ብሏል የስፔኑ ጋዜጣ ማርካን የዘገበው። ቪኒሲዮስ ግን ውሉን ማደሱ እየተገለጸ ነው። ብራዚላዊ ኮከብ ቪኒሲዮስ ጁኒየር ውሉን አድሷል የሚሉ መረጃዎች እየወጡ ነው። ሪያል ማድሪድ በሲዝኑ መጨረሻ የቪኒሲዮስ ጁኒየርን ውል ቆይታ ከ2 እስከ 3 ዓመታት ማደሱን ይፋ ያደርጋል። አሁን ላይ ብዙ ሚዲያዎች ይህንን መረጃ እየተቀባበሉትና እያዘዋወሩት ይገኛሉ። እንደሚባለው ከሆነ ሲዝኑ መጨረሻ ላይ ይፋ ይደረጋል ተብሎ ነው የሚጠበቀው። ሪያል ማድሪድ በዓለም ላይ ካሉ ምርጥ አሰልጣኞች ውስጥ አንዱ አለው። በሱ ላይ እየተደረገ ያለው ነገር ተገቢ አይደለም። ከእያንዳንዱ ቡድን ጋር ሁሉንም ነገር አሸንፏል። እሱ ትሁት ሰው ነው። እናም ደግሞ ለሱ ትልቅ ክብር አለኝ። ክብር ለሱ መስጠት ይገባናል። በድጋሚ አንቸሎቲ ላይ በመሆኔ ደስተኛና ትልቅ ክብር ይሰጠኛል በማለትም ነው የተናገረው። ሃንሴ ፍሊክ ነው እንግዲህ የባርሴሎና አሰልጣኝ አንቸሎቲን በድጋሚ ላየው ስለሆነ ራሱ ክብር ይሰማኛል ሲል ነው ሃንስ ፍሊክ የተናገረው። ሪያል ማድሪድ ምርጥ ቡድን አላቸው። እናም በዓለም ላይ ምርጡ አሰልጣኝም ያለው እዛ ነው። ባርሴሎናና ሪያል ማድሪድ ታላቅና ጥራት ያላቸው ክለቦች ናቸው።
በሁለት ሳምንት ውስጥ እርስ በርሳችን እንጫወታለን፣ እርሱንም ማሸነፍ እንፈልጋለን ብሏል ሃንስ ፍሊክ ጨምሮ ሲናገር። ኬሊያን ምባፔ ቡድኑ ትላንትና ከሄታፌ ጋር ላደረገው ጨዋታ ስብስብ ውጪ በጉዳት ምክንያት ቢሆንም ኮፓ ዴል ሬ ፍጻሜ ጨዋታ ላይ ግን ይደርሳል ተብሎ ነው የሚጠበቀው። ፈረንሳዊው ኮከብ ኬሊያን ምባፔ ቡድኑ ዕለተ ቅዳሜ በኮፓ ዴል ሬ ፍጻሜ ከባርሴሎና እና በስፔን ላሊጋ ደግሞ ከሴቪያ ጋር ለሚያደርገው ጨዋታዎችም ብቁ ነው ተብሎ እንደሚጠበቅ ነው ጆርጅ ፒኮን መረጃውን ያጋራው። ካርሎ አንቸሎቲ የብራዚል ብሔራዊ ቡድንን ያሰለጥናል ብለው እያወጡ ያሉት መረጃዎችን በተመለከተ ካፉ ሀሳቡን ሰጥቷል። ከአንቸሎቲ ጋር በኤሲ ሚላን ለ5 ዓመታት ሰርቻለሁ። አንቸሎቲ አሰልጣኝ ብቻ ሳይሆን ጓደኛ፣ አባት፣ አጋርም ነው። እናም እግር ኳስ በጥሩ ሁኔታ የሚያውቅ ሰው ነው። የብራዚል እግር ኳስ ፌዴሬሽን አንቸሎቲን ከመረጠ የሴሌሳው ቡድን በጥሩ ልጆች ውስጥም ትሆናለች ሲልም ጭምር ነው እንዲሁ ካፉ የተናገረው። የሪያል ማድሪድ አሰልጣኝ ለመሆን በእጅጉ ተቃርቧል። ሻቪ አሎንዞ የ43 ዓመቱ ስፔናዊ የባየር ሌቨርኩዘን አሰልጣኝ የሆነው ሻቪ አሎንዞ የሪያል ማድሪድ አሰልጣኝ ለመሆን በእጅጉ መቃረቡን ነው ዘገባዎቹ ያሳዩት። አሁን ያለበት ባየር ሌቨርኩዘንን ክለብ መልቀቅ ከፈለገ ክለቡ እሱን ለመልቀቅ ዝግጁ ነው። ከቡድኑ አስተዳደርም ጠንካራ ግንኙነት እንዳለው ጭምር ነው የሚነገረው። የርገን ክሎፕ ወደ አሰልጣኝነት መንበሩ የሚመለስ አይመስልም። የርገን ክሎፕ ምንም ያክል በሪያል ማድሪድ ካርሎ አንቸሎቲን ይተካል ተብሎ ስቡ ቢነሳም ነገር ግን እንደሱ ነገሩ ተቃራኒ መሆኑን ነው ዘ ቴሌግራፍ የዘገበው። ጀርመናዊው አሰልጣኝ የርገን ክሎፕ እንደሱ እይታ ዳግም ወደ አሰልጣኝነት መንበሩ የመመለስ ሞራሉ እንደሌለው ነው የሚታሰበው። እንግሊዛዊው የሊቨርፑል ኮከብ ትሬንት አሌክዛንደር አርኖልድ ለዓመታት የቆየበት ብሪታንያን በመልቀቅ ወደ ማድሪድ ለመብረር እየተዘጋጀ ነው። በ2024 የሊቨርፑልን አካዳሚ ከተቀላቀለ በኋላ እንግዲህ በፈረንጆቹ ዘመን አቆጣጠር በ2016 ለእንግሊዙ ኃያል ክለብ ሊቨርፑል ዋናው ክለብ የመጀመሪያው ሲኒየር ጨዋታውን ማከናወን የቻለው ትሬንት በመጪው የክረምት የተጫዋቾች የዝውውር መስኮት ወደ ሪያል ማድሪድ ለማቅናት መቃረቡን ሳምንትም በእንግሊዝና በስፔን አየር ላይ የሚናፈሱ ወሬዎች ይጠቁማሉ። የ26 ዓመቱ እንግሊዛዊ ባለፉት ጥቂት የውድድር ዓመታት በሊቨርፑል ቤት ያሳለፋቸው አስደናቂ ተግባራት የሪያል ማድሪድን የስፖርት ዳይሬክተሮች ትኩረት የሳበ ሲሆን ሪያል ማድሪድን በበኩሉ የቀኝ ክፍሉን በፈጠራና በማጥቃት ችሎታም ለማጠናከር የሚያስችለውን ይህንን ተጫዋች ለማስፈረምም ሆዲው ከፍተኛ የሆነ ጉጉት እንዳደረበት ነው የሚገለጸው። ሆኖም ግን ከእንግሊዝ እንደሚሰሙ አንዳንድ መረጃዎች ከሆነ ሊቨርፑሎች አሁንም ኮከባቸውን እንግዲህ ለቻምፒየንስ ሊግ ተቀናቃኛቸው አሳልፈው ለመስጠት ፍቃደኛ እንዳልሆኑ እየተነገረ ነው። ተጫዋቹ ወደ ሪያል ማድሪድ ሊቀላቀል ነው የሚሉ የዝውውር ወሬዎች አንፊልድን እንግዲህ የተለያዩ መረጃዎች ቢያሰሙም እንደ ዴይሊ ስታር መረጃ ከሆነ ግን የ6 ጊዜ የአውሮፓ ቻምፒየንስ ሊግ አሸናፊዎቹ ሊቨርፑሎች ተከላካዩን በአንፊልድ የሚቆይበት ጊዜ እንዲያራዝም በማሳመን አንድ የመጨረሻ የኮንትራት እድሳት ጥያቄን ለማቅረብም እንግዲህ ያለመታከትም እየሰሩ እንደሆነ ነው ዘገባው ያሳየው። ማንቸስተር ሲቲን ደግሞ እንመልከት። ውድድር ዓመቱ ጥሩ አልነበረም ብሏል ፔፕ ጓርዲዮላ። የማንቸስተር ሲቲው አለቃ ፔፕ ጓርዲዮላ የዘንድሮ የውድድር ዓመት በምንም መስፈርት ጥሩ ሊሆን እንደማይችልና መጥፎ ነበር ሲል የተናገረው። ኖቲንግሃም ፎረስት ጋር ጥሩ ጨዋታ ቢኖረንም ኤፍ ኤ ካፕ ፍጻሜ ብንደርስና የቻምፒየንስ ሊግ ስፍራን አግኝተን ብንጨርስም የውድድር ዓመቱ አስከፊነት አይቀይረውም ሲል የተለመጠው ፔፕ አክሎም የውድድር ዓመቱ ጥሩ ጊዜን እንግዲህ የሚያስመስለው ቻምፒየንስ ሊግ ስፍራ መጨረስ ወይም ኤፍ ኤ ካፕ ዋንጫን ሳይሆን ፕሪሚየር ሊግን ማሸነፍ ነበር። በፕሪሚየር ሊጉ ወጥ መሆን ተስኖን ነበር፣ ነገር ግን በብዙ ምክንያቶች የሚከሰት ነገር ነው። ዋናው ነገር እጅግ አስከፊ እንዳይሆን መቀነስ ብቻ ነው ሲልም ፔፕ ይናገራል። ሰርጂዮ ኩን አጉዌሮ ይናገራል። ኬቨን ደብሮይና ሲቲን ሲለቅ ወደ ኢንተር ማያሚ ከተዘዋወረ ከሊዮኔል ሜሲ ጋር ጥሩ የሁለትዮሽ ጥምረትን ይፈጥራሉ ሲልም ነው የተናገረው። ማንቸስተር ሲቲ እና ፖርቶ ዝውውሩ ላይ ከተስማሙ ግብ ጠባቂው ዲየጎ ኮስታ የሲቲን ውል ይቀበላል። ክለቦቹ ከተስማሙ ተጫዋቹን ማሳመን ቀላል ነው፣ ምክንያቱም ዲየጎ ኮስታ ለሲቲ ቅድሚያ ይሰጣል፣ ክለቡንም መቀላቀል ይፈልጋል ተብሏል። ኦማር ማርሙሽ በማንቸስተር ሲቲ ቤት ይሳካለታል ብሏል የቀድሞ ብራዚላዊ ካፉ። የቀድሞ የሲ ሚላንና የብራዚል ብሔራዊ ቡድን ታሪካዊ ተጫዋች ካፉ ግብፃዊው የማንቸስተር ሲቲ የፊት መስመር ተጫዋች ኦማር ማርሙሽ በማንቸስተር ሲቲ ይሳካለታል ሲል ይናገራል። እንደ ማንቸስተር ሲቲ ከዓለም ምርጥ ክለቦች አንዱን መቀላቀል ማርሙሽን በምን ያክል ጥራት እንዳለው የሚያሳይ ተጫዋች ነው ያለው ካፉ ከግብፅ ተነስቶ ለትልቅ የአውሮፓ ቡድን መጫወት አሁን እግር ኳስ እንዴት ዓለም አቀፋዊ እንደሆነ የሚያሳይ ነው ብሏል። የኦማር ማርሙሽ እድገትና የእግር ኳስ ጉዞ ድንቅ ነው። ፍጥነቱ፣ የስራ ታታሪነቱና የኳስ ጥበቡ በፕሪሚየር ሊጉ ደረጃ ለመጫወት የሚያበቃው ነው ሲል ተናግሯል።
ካፉ አክሎም በማንቸስተር ሲቲ አይነት በሁሉም ነገር የተሟላ ክለብ ውስጥ እሱ ይሳካለታል፣ ለግብፃውያንም ትልቅ ደስታን ይዞ ይመጣል ሲል ነው የዓለም ዋንጫው አሸናፊው የተደመጠው። በዚህ ክረምት ፍሎሪያን ቨርትስን ለማስፈረም የሚፈልጉት ክለቦች ማንቸስተር ሲቲ፣ ሊቨርፑል፣ አርሰናል እና ሪያል ማድሪድ እንዲሁ ባየር ሚኒክ መሆናቸውን ነው ከቼንድ ኦፍ ሳይድ የገለጸው። ኤደርሰን ሞራይስ የማንቸስተር ሲቲው ግብ ጠባቂ ስሙ ያልተገለጸ ሳዑዲ አረቢያ ክለብ ካለ ክለብ ጋር ንግግሮችን እያደረገ ነው ተብሏል። ጄምስ ማኬቲ የኖቲንግሃም ፎረስት እና ባየር ሌቨርኩዘን ኢላማ ሆኖ ብቅ ብለዋል። ማንቸስተር ዩናይትድ፣ ኒውካስል እና ኤሲ ሚላንም ከሌሎች በርካታ ክለቦች መካከል በዝግታ ይህንን ተጫዋች እየተመለከቱ እንደሆነ ነው እንግዲህ ቴሌግራፍ በመረጃው ያጋራው። ሌላኛው የምናነሳው መረጃ ደግሞ ሊዮኔል ሜሲን የተመለከተ መረጃ ይሆናል። ሜሲ ለብቻው ለውጥ የማምጣት አቅም አለው ብሏል የቀድሞ ታሪካዊው የብራዚል ብሔራዊ ቡድን ተጫዋች የሆነው ቤቤቶ ነው። ይህንን ሀሳብ የሰጠው የአሜሪካ ሊግ ለውጥ ላይ ነው ሲል አስቴቱን ሰጥቷል። ቤቤቶ በሰጠው አስቴትም የአሜሪካ ሊግ ባለፉት ዓመታት ተለውጧል፣ እንደ ሊዮኔል ሜሲ ያሉ ታላላቅ ተጫዋቾችም ለለውጡ ትልቅ አቅም አላቸው ሲል ነው ቤቤቶ የሚናገረው። ቤቤቶ ይቀጥልና ሜሲ የትኛውም ጨዋታ የመቀየር አቅም አለው ያለ ሲሆን በዓለም ክለቦች ዋንጫ ላይ ተሳታፊ መሆኑ ትኩረትን እንዲስብም የሚያደርግ ጉዳይ ነው ሲልም ጭምር ነው እንዲሁ ሀሳቡን እየሰጠም የሚገኘው። የመጨረሻ መረጃችን የሚሆነው አትሌቲኮ ማድሪድ ኑሄል ሞሊናን ለመሸጥ ያሰበበት ከፍተኛ ዋጋ። አትሌቲኮ ማድሪድ ጥሩ ዋጋ ከቀረበላቸው ኑሄል ሞሊናን በሚቀጥለው ክረምት እንዲለቅ ይፈቅዱለታል። ኑሄል ሞሊና ለአትሌቲኮ ማድሪድ በተጫዋችነት የመጨረሻ ወሩን እየኖረ ሊሆን ይችላል። ከብሩህ ተስፋ ጋር ወደ ስፔን ዋና ከተማ የመጣው አርጀንቲናዊው ኢንተርናሽናል በዲየጎ ሲሞኔ ስርዓት የሚጠበቀውን ወጥነት ግን ማሳየት አልቻለም። ባሳየው ብቃትም በመከላከሉም ሆነ በማጥቃቱ ላይ ጥርጣሬን የፈጠረ ሲሆን ቀይና ነጭ ለባሾቹ በሚቀጥለው የውድድር የዝውውር መስኮት ከሱ ጋር የመለየት እድልን በእጅጉ እንዲያጤኑበት ነው። ስለሆነም በቀጣይ ክረምት ኑሄል ሞሊና አትሌቲኮ ማድሪድን ሊለቅ ይችላል። የቀኝ ተከላካዩ አሁንም በዓለም አቀፍ ገበያ ጥሩ ስም አለው። እናም የዋንዳ ሜትሮፖሊታኖ ቢሮዎችም በአንድ ዋጋ ለመደራደር አንድ ሀሳብን አቅርበዋል። 35 ሚሊዮን ዩሮ ከሚያቀርብ ቡድን ጋር ብቻ ለመደራደር ክፍት ናቸው። የዋጋ ለተጫዋቹ ዝውውር ከፍተኛ መጠን ነው። በተለይም ደግሞ ተጫዋቹ በዚህ የውድድር ዘመን ራሱን እንደ ጀማሪ ተጫዋች ሙሉ በሙሉ እንዳላቋቋመም ግምት ውስጥ በማስገባት ዋጋው ትንሽ ውድ ነው። ሆኖም ግን የስፖርት ማኔጅመንቱ ኑሄል ሞሊና በቅርቡ በአርጀንቲና ያስመዘገበው የዓለም ዋንጫ ድል እና ደግሞ እድሜው 27 በመሆኑ ብዙ የፋይናንስ አቅም ያላቸው ክለቦች ሊስብ ይችላል ተብሏል። እንግዲህ የሚል እምነትም አላቸው። በአሰልጣኝ ስታፍ ውስጥ አሁን ያለው ሁኔታ የተጫዋቹን ጥንካሬ እንደማይደግፍና በሌላ ቡድን በከፍተኛ ደረጃ ሊያበራ ይችላል የሚል ስሜት እንዳለ ነው። ምንም እንኳን እስካሁን መደበኛ ፕሮፖዛል ባያቀርቡም በርካታ የአውሮፓ ቡድኖች ስለ ተከላካዩ ሁኔታ ግን ጠይቀዋል። ሁሉም ነገር አትሌቲኮ የውድድር ዘመኑን እንዴት እንደሚያጠናቅቅና ኑሄልም ወዴት መሄድ እንደሚፈልግ ምላሹ ይጠበቃል። ግልጽ የሆነው ነገር ተጫዋቹ በቀጣይ ዓመት በክለቡ ስብስብ ውስጥ አይኖርም የሚለው ብቻ እንደሆነ መረጃዎቹ እየጠቆሙ ነው የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ መልካም ቀን እንዲሆንላችሁም ነው አሁን ላይ በአክብሮት የምመኘው።